እኔማ እሷ ትመታኛለች ብዬ እኮ ነበረ። ያናድዳል ነው ሰበብ እየፈለኩ ነው። በቃ እኔን ወደ አንተ ልናገር የሚል ነገር ምንም አላወራሽም። ከዛ በቃ አይደለም እኔማ ቀየር ልልህ ነበር እኮ ቀየር ልልህ ነበረ። ጨረቃ ፋሚሊ ምንም አይነት ለሰኮንድ እንኳን የተለቀቀ ነገር አያመልጥም። ሪሊውን ነው። ምንም ነገር ከጨረቃ ፋሚሊዎች አያመልጥም ነው የሚባለው። ከመዳም ቅመሞች ከእህቶቼ ማለት ነው። እና ስማርቶች ናችሁ እኮ ሪሊውን ነው። የመዳም ቅመም ክብር ይገባቸዋል። እንደዚሁም ሀይሚትዬና ብሩክን ለሚያዳምጡ እህቶቻችን ማለት ነው ቢግ ሪስፔክት። ሌላው ደግሞ መግቢያው ላይ እንግዲህ ያስገባውላችሁ ዘርዬ ቤኪ ቤት ታሪክ ሰማሽ ወይ ላይክ ትሉኝ ያላችሁ ስትሉኝ እኔ ቤኪ ቤት እንደተለቀቀ ሲሄድ እህቷና ሲባል ያው ውሸት በቃ ውሸት ነገር ደግሞ ሰልችቶኛል። ባይዘው ውዶቼ ሁሌ መሳደብ መጨቃጨቅ ከኮሜንቶች ጋር ላይክ እና ሁላችሁም ስልችት ብሏችኋል። ከዛ በጥፊ ስታልገው ፍፄ ሲመታ በጣም ነው የተናደድኩት። ሪሊዮን ነው የምነግራችሁ። ከዛ ሳልጨርሰው የምወጣበት ነገር ነበር ለሆነ ጉዳይ ወጣው ማለት ነው። በቃ ወደ ውጭ ወጣው ለሆነ ለራሴ ጉዳይ እና አላየውም ቪዲዮ ማለት እችላለሁ። 2 ደቂቃም አላየውም ትቼ ወጣው። ገባችሁ? ውሸት ነገር ሰልችቶኝ። ከዛ ኮሜንት ላይ ስትነግሩኝ ሲሄድ ተቆርጧል። የለም ቲክቶክ ደግሞ አንበሶች አይደሉ ቀርተውታል። እና ከዚህ ነገር የምንማረው ምንድነው ውዶቼ? የሰው እንባ ጥሩ እንዳልሆነ ውሸት አንድ ቀን እውነት ቢቆይም እንደሚወጣ ነው ሀቁ ማለት ነው። እና እስቲል እስካሁን ማለት ነው እስካሁን እንደዚህ አይነት ድራማ አለ ወይ? ዘር ደግሞ አበዛሹ። እኔ ገና እንደጀመሩ ነው ድራማ ብዬ ነገርኳችሁ። ገና እንደጀመሩ ድራማ ነው ብዬ ነገርኳችሁ። ሲቀጥል ደግሞ ትንሽ ገፋ ብዬ ርዕሱንም በጠዋቱ ላረጋጋችሁ። ቀኑ ገብርኤል ይመስለኛል። አይ ቲንክ ያቺ ልጅ ምጠይቃት የትላንትና ነው የዛሬው ገብርኤልም ብላ ምላ ነገረችኝ እህቶቼ ስል ያንቺ ደግሞ ፕራንክ አያልቅም ብለው የሚሳደብም አለ። ሪሊው ነው የምነግራቸው እኮ ሰው እንዲረጋጋን አታ እውነትም ቢሆን እህቶቼ እንድትረጋጉ ነው እንደዛ አይነት ነገር የምናገረው። ፕራንክም ሆነ ምንም ሆነ ዝሙትነቱ በጣም እየደበረኝም ቢሆን እናንተን ለማረጋጋት አንድ ቀን እውነት ነው ብዬ ያወራሁት ነገር የለም። ድራማ ነው ብዬ ሳባብላችሁ ኮሜንት ላይ ምን ድራማ ነው ትላላችሁና እውነት ደግሞ ቢቆይም ጊዜውን ጠብቆ ይወጣል። የመዳም ቅመሞች እንባ በውስጥ የሚያለቅሱት በቤኪ ቤት ደግሞ ቁርጥ አድርገውታል። ቻፕቹት ነው በዛ ነው የሚጠቀሙት ቪዲዮም ራሱ ማለት ነውና በጣም ነው የሚያሳፍረው። ሪሊዮ ነው የምነግራችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። እንግዲህ ሰሞኑን ያው ድራማውን ቢያስጠላን በቃ ወጣ እያልን ነው። ድራማው ካላለቀ እኔ ራሴ የሆነ ጉዳይ ወደ ሀገር የሚሄዱ ልጆች አሉ ኤምባሲ ላይክ በሚለው ቢዚ ነኝ ማለት ነው። ያስጠላል ጭቅጭቅም ሲበዛ ውዶቼ ማለት ነውና ትናፍቁኛላችሁ የኔ ናፍቆቶች የምወዳችሁ። ግን በቤኪ ቤት የተለቀቀውን ነገር ዘርዬ ሂደሽ ስትሉኝ ስኪፕ ሳረገው እስከና ካቴ የለም ሰርፕራይዝ አዲስ ነገር እኔ ላይ አረ ተቆርጧል ሲሉኝ የት ነው ማገኝበት ቦታ ደግሞ የት ነው? ቲክቶክ ናቸው አንበሶች ጋር ሄጄ አገኘሁት ማለት ነውና ፈጣሪ እንዲህ ነው የሚያዋርደው የሰው እንባ ማለት ነው። የመዳም ቅመሞች እንባ የራሳቸው ኦዲየንስ ያላቸው ሰው እና ብሩክና ሀይሚትዬ በእርግጥ ለሰው ብለው ነው ውዶቼ፣ ለሰው ብሎ ነው። ደግሞ ስለ ጥፊ ያወራሉ ለሰው ብሎ ነው። ቢሆንም አስተማሪ ቪዲዮ አይደለም። ከአስተማሪነቱ ብቻ ሳይሆን የሚያቅለሸልሽ ነው። ከብሩክ ማን ጠብቀው? ለምን ሀይሚና ብሩኬ እውነተኛ ፍቅረኛሞች ስለሆኑ እንደዚህ አይነት ድራማ በህይወታቸው ውስጥ እንዲገባ አንፈቅድም። ሁለቱ እኮ የፈለጉትን መስራት ይችላሉ። ለምን በኤጃቸው ኦቨር የሚደረግ ነገር አለ። በቃ ሰርፕራይዝ የሚደረግ እንዴት እንደዚህ ሰው ፊት ተሳሰማል ለምን እንደዚህ የሚባል ነገር አለ። ሌላ ሰው አስረገዘ ከማለት ሀይሚና ብሩኬ ኦቨር ነው ባይዘው። ሀይሚና ብሩኬ የፈለጉትን መስራት ይቻላል። የፈለጉትን አታታም ሌሉንም ቀይረውና ከጥፋታቸው ዛሬም እንዲመለሱ ለመንን። እህቶቻችን ተረጋጉ፣ አታልቅሱ፣ ድራማ ነው። እኛን የሚሰማ የለም። የሚሰሙት እነማን ነው? እነ ሀብን
እስቲ ተውትና ሀብ የስተርዴ ሀብና ፍቅረኛው ናኒ ሲያወሩ ያቸው ድርቅ ብለው ውዶቼ ድርቅ ብለው። ዛሬ ደግሞ ሀብ አንዳንዴ እኮ እኛ ከቆረጥን ሪሊውን ነው። እኔ አሁን እንደ በፊት ስላልሆንኩ ነው አስጠልቶኝ የወጣሁትና ወደ ውጭ የሄድኩት። አላየሁም ቪዲዮን ገባችሁ እንጂ ፍፄ ቤትንም የሚኪ ቤትንም አያለው። ለምን እኛም ትዕግስት እናጣለን፣ ቪዲዮቸውን ያለማየት እንችላለን። እነሱ ደግሞ እኛ ካላየን ማንም ይከፍላቸው። ሪሊውን ነው የምነግራችሁ። እና ለእነሱ ብቻ ሳይሆን ለእኛም ጭምር ለዘር ገበሬም ጭምር እና አንዳንዴ የሆነ ነገር ላይ ችክ ያለ ማለት በቃ እና ተዋርደዋል። ባይዘዌ አልሐምዱሊላህ እውነት መቼም ቢሆን ይወጣታል ሀቁና የመዳም ቅመማዎች እንባይ አዋረዳቸው በጣም ነው። ለምን እኛ ስናወራ አይሰሙንም እህቶቻችን። ለምን እኛ የመዳም ቅመም ብንሆን አንዳንዴ ውዶቼ ከነገራት እኔ እኮ ምሳሌ ነው የምሰጣችሁ። መቼም ትሰላቻላችሁ ይሆናል። አስሬ ሄለን ማነው ስሙ ማርክ እያልኩ ለምን ጥል ከሆነ 2 ቀን ነው 1 ቀን። ለምን የተከበረ ኦዲንስ ስላላቸው፣ በጣም መልካሞች ኦዲንስ ስላላቸው፣ በጣም ስማርቶች ኦዲንስ ስላላቸው እኛን ተውን። እኛ አሽቀባጭን ተውን። ዩቲዩብ ላይ ያላችሁት ያለ ነው ማለት ነው። ምን አትቤ ነው አንዷ ደግሞ ስድብ አቁሙ። እኔ ላይ አሁን ከምትሳደቡ ከሆነ ብሩክን ከመኮርኩም ወደ ኋላ አልልም። ሪሊውን ነው። ሀታ ሀይሚዬንም በወዳት ሀይሚትዬንም ባከብራት ባሏ ለሴቶች ሪስፔክት የለውም። በቃ ሀይሚዬን ከወደዳችሁ ብሩክን አክብሩ ላለሁ። መሳደብ አቁሙ። ነገር አታባበሽ ይሉኛል ደግሞ አይደል? ነገር አታባበሽ አታቀሳስሪ ነው። አቀሳስራለሁ ይሄ ድራማ እስከሚያልቅ እና ሆኖ እንዳየው እሰራ ነበር ቪዲዮ። በጣም ነበር ደስ ያለኝ ማለት ነው ስለተዋረዱ እና ደግሞ ቆርጠውታል ማለት ነው እነ ቤኪ እና ይህን ይመስላል እንግዲህ ውርደታቸው። በጣም ነው የሚያሳፍረው። የመዳም ቅሞች ደግሞ ዛሬም ቢሆን መንቃት አለባችሁ። እና ሀይሚዬና እነ ብሩኬ በመልካም ቪዲዮ ሲመጡ አይታይም። አሁን ላይ ደግሞ ሞርዛን አይታይም። ብዙ ያለቀሱ እህቶች አሉ እኛን ማይሰሙ እኔን አሁን የሚከተለኝ ሰው ብዙ እየተከተላችሁ ነው። ዛከር ልሄድ ግን እስቲ እኔ ገና ድራማው ሲጀመር እህቶቼ እንደኛ ቀዳዳ አለ ወጪ አለባቸው። ድራማ ነው። የምን ድራማ ነው? በቃ እኔ ደግሞ ድራማ መሆኑን ሸገር ላይ ተነጋግረው እንደመጡ ነው እኔ ማውቀው። የነገርኳችሁም ገና ቪዲዮን ማዳመጥ ትችላላችሁ፣ ሰምታችኋል እናንተም። ግን ምንድነው ድራማውን ደግሞ ሀይሚን እየረገጣት ሲሄድ ሀይሚን ብቻ ሲሆን እኔም እንደ ሴትነቴ ተሰማኝ። ድራማም ቢሆን ማንም መርገጥ አለብኝ ወንድየውን። በቃ ፍቅር ማለት እንደዚህ እንዳልሆነ መናገር አለብኝ ብዬ ተነሳውበት ማለት ብሩኬ ላይ። ለምን ምንድነው ወንድ ላይ ተጽዕኖ ማድረገው? አንደኛ ነገር ሚስቱ ማስከበር ያለበት ወንድ ነው። ገባችሁ? እኔ ባሌ እኔ ማስከበር አለበት። ኔቨርስ ለወደፊት የሚፈልገኝ ከሆነ እንደዛ ነው። እና ብሩኬ የሚያደርገው ነገር እሱና ድርጊቱ ሰማይና ምድር። በዛ ላይ ደግሞ ብሩኬ ያው እድሜም ስለሆነ እድሜ አይደለም ኔቨርስ ሀይሚም እኮ ልጅ ናት ከሱ። ግን የሆነ በቃ ያኔ እኔ አሁን አትቀየሙም። ብዙዎቻችሁ ያው ስማርቶች ስለሆናችሁ አትቀየሙትም። በራሱ ጊዜ አጥፍቶ የሆነ መወጣጠር ነው። እናቴ ምን ትላለች መሰላችሁ? ልታይ ማለት ደብቁኝን ያመጣል ትላለች። ረቢ ነው የምላችሁ። እና አላህ የሆነ ነገር ሲሰጣችሁ የሆነ የሆነ ነገር ሲረዝቃችሁ ፈጣሪያችንን አልሐምዱሊላ ማለት ነው ያለብን። ለምን ከኛ በታች እስር ቤት ሆነው ኢጃዛ ቤት ሆነው ብዙ ነገር የሚቸግራቸው አሉ። እና ልታይ ማለት ደብቁኝ ይመጣል። ሪሊውን ነው የምነግራችሁ። እና አንዳንዴ ብሩኬ ቆም ብለህ አስብ ለራስህ ማለት ነው። አንዳንድ ሪሊው ነው በአሁን ላይ የሚያደርገው ነገር እንደ ድሮ አይደለም። ቱማች ቼንጅ። ለምን እዚህ ጋር በጣም የሚወዳቸው በጣም ወዳችኋለሁ ቤተሰቦቼ እናንተ እኮ እንደ ቤተሰብ ናቸው የሚሉት ሜንሽን እያደረጉ እያለቀሱ ነው። ሲጀመር ብሩክም ቢሆን እኔ ቲክቶክ ላይ መጥቻ አልጨፍርም። አም ሶ ሶሪ። ለምን ሼም ኦፍ ሻይ አፍራለሁ። ስለዚህ ተቆጠብ። እንደዚህ ነው እየተናገር የምንሄደው። ስድባችሁን አቁሙ። አሁንም የተሳደባችሁ እህቶቼ ማለት እንዴት ነው ማድረገው? እና ለማንኛውም እኔ መጨረሻ ሜሴጅ ምንድን ነው? ዛሬም ቅድም እንዳልኩት ከገና በኋላ ሊቀጥሉ ይችላሉ በሌላ አይዲያ። እስቲ እንደው አንዳንዴ አታልቅሱ፣ አዳምጡ። እንደና አብርሽ እና አብርሽ አሁን የታወቁ ናቸው እርስ በርሳቸው። ኦዲየንሶቹ ደክሟቸው አሁን ተበታትነው ያኔ ድራማ መሆኑን ያውቃሉ። ሞርዛን የጨረቃ ፋሚሊ ደግሞ ሀይሚን ብሩክን ሳይሆን ማመን ያለባችሁ እኛ እንደናንተ
ሽንት ቤት እያጠብን ለእናንተ አዝነን ስንናገር አዳምጡን። እውነቷን ሊሆኑ ይችላል በሉ። ለምን በየቤቱ እየተዘውረ እነሱ እየተጠቃቀሙ እናንተ የምታለቅሱበት ምንም አይነት ሪዝን የለም። እኔ ቤት መታችሁ ላይክ አድርጋችሁ ቪዲዮን አይታችሁ ብር ከፍላችሁን ሄዳችሁት እንድታውቁ ማለት ነው። ቪዲዮ በተሰራ ሰዓት እየቆጠረ ነው የሚሄደው። አልቅሳችሁ የምትሄዱበት ምንም አይነት ሪዝን የለም። እኔ ቤት ለቅሶ ከሆነ አትምጡ። በቃ ሪዲዮን ነው በጣም ኦቨር ስራይ ስሩ ይባላሉ። እንደዚህ አይነት ዝሙት ቪዲዮ ከሆነ ግን ያለ መሄድ ፎርዋት ምንድን ነው የምትጠቀሙት? በዛ ሰዓት ሀይሚና ብሩኬ ፍቅር ሲሆኑ ለስራችን ፓወር ናቸው። ከዛ ነው ወዲያ ምንድን ነው የምትጠቀሙት? እስቲ ንገሩኝ። ስለዚህ ለእናንተ የሚያስብ የለም። ዛሬም ንቁ፣ ዱዓ አድርጉ፣ በሃይማኖታችሁ ዱዓ አድርጉ። በቃ እኛንም አታናዱን። የመዳም ቅመሞች እየተባላችሁ ስትሰደቡ በፍጹም ለምንስ ሰው ለምን አሰሙ? ስለዚህ ቆም ብላችሁ አስቡ። ስማርት ሁኑ፣ ኩሩ ሁኑ። ድራማ ሲጀምሩ ማንም ጋር መደወል የለባችሁም። ሀይሚዬን ወዳታለሁ፣ በሀይሚዬ አልደራደርም፣ ዛሬም ነገም እንደውም ሁለቱንም በአንድ አይን አላይም። ኔቨር ወቁ ኮሜንታተር። እኔ ማመዝነው ወደ ሴቷ ነው። በቃ ሁለቱንም በአንድ አይን ማየት አንዳንዴ መሰደብ ስለሚያመጣ ማለት ነው። ዊዝንቲት ብዙ የምትሳደቡ ቃላቶች አለ እና ስርዓት ያዙ። ከዛን ወዲያ ግን ሰው ጋር መደወል፣ ሀብ ጋር መደወል፣ እከሌ ጋር መደወል ፎርዋት። በቃ ውደዷቸው። በቪዲዮ ልክ አስተያየት ትሰጣላችሁ። ይሄ ድራማ ይቀጥላሉ፣ ኔክስትም ይሰራሉ፣ ይስሩ ካዋጣቸው። ከዛ ወዲያ ግን እናንተ ራሳችሁን ኮንትሮል አድርጋችሁ እኔ በበኩሌ ማለት ነው ለእናንተ ድራማ ነው እያልኩ እንደ ቪዲዮ ሀይሚ ብታጠፋ ወንድየውን ነው ወንድ ነው ሴቷን እንትን ማለት ማስከበር ያለበት። ከዛሬ ጀምሮ ይሄ ነው የኔ እርምጃ። ገባችሁ? ለምንድን ነው እዚህ ጋር ኦቨር የተጠቀምኩት ቃላት? ከመጀመሪያ ጀምሮ እህቴ በውስጥ የምታለቅሳለች። እንደነገርኳችሁ ግጥም የምትገጥማላቸው የሀይሚና የብሩኬ ወዳጅ ትናንትና እየተጨነቀች ነው። እንግዲህ አስቡት፣ ያኔን ቀን ትናንትና እየሰማችሁ ነው። ታዳምጠኛለች ፎርዋት ለምንስ? ስለዚህ ዛሬ የምናገረው ለማን ነው? ለኦዲየንስ፣ ለምታዳምጡኞቶቼ ዱዓ አድርጉ። በቃ ጠንክሩ፣ አትደውሉ። እንዴ ሀብ እኮ አህያን ይላከብን። ሉክ ቲንክ እቤቱ ሄዳችሁ ላይክ አድርጋችሁ ቪዲዮን አይታችሁ ተውት፣ ላይኩን ተው፣ ሰብስክራይቡን። ስለዚህ አንዳንዴ እኔ ማንም በሉ፣ ኩሩ ሁኑ። የመዳም ቅመሞች እናንተ እኮ ጀግኖች ናችሁ። ከማንም ዩቲዩበሮች ትበልጣላችሁ፣ ከማንም ዩቲዩበሮች። ገባችሁ? ስለዚህ አስቡ፣ አትደውሉ፣ ሰው ውደዱ፣ አትደውሉ። እኔ በሀይሚዬ አልደራደርም። ሀይሚትዬም በጣም ወዳለሁ። ድራማ ነው። ሀይሚዬንም ሳይሆን መሰረትንም እኔንም የሀብ አህያንሽ ያልሽኝንም ሁላችሁንም ሴቶች ወዳለሁ። ቢግ ሪስፔክት ፎር ሌዲ ፈርስት። ግን አንዳንዴ ቲንክ አድርጉ። እየደወሉ እኔ ጋር ፎርዋት ቤተሰብ ጋር ደውሉ። ስለዚህ ከዚህ ድራማ ብዙ ነገር ተማሩ። እሺ፣ ሁሌም ወዳችኋለሁ። ኃይለ ቃል ተጠቅሜያለሁ። አፉ በሉኝ። እንግዲህ ሁላችንም በዱዓ እንተዋወስ። እንግዲህ ሰሞኑ ጠፋ እንል ይሆናል። እንግዲህ ትናፍቁኛላችሁ። ኤምባሲ ከሰዎች ጋር ሄዳለሁ ለሆነ ጉዳይ፣ ለዛ ነው እንግዲህ ታውቃላችሁ በሚለው ማለት ነው። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።